ሁለተኛ ነገሥት ምዕራፍ 9 ቁጥር 6 ይህንን ቃል አንብቤ እንጸልያለን። ተነስቶም ወደ ቤቱ ገባ፣ ዘይቱንም በራሱ ላይ አፍስሶ እንዲህ አለው፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእግዚአብሔር ሕዝብ በእስራኤል ላይ ንጉሥ ትሆን ዘንድ ቀባውህ። የባሪያዎችን የነቢያትን ደም የእግዚአብሔርንም ባሪያዎች ሁሉ ደም ከኤልዛቤል እጅ እበቀል ዘንድ የጌታህን የአካብን ቤት ትመታለህ። ከኤልዛቤል እጅ እበቀል ዘንድ የጌታህን የአካብን ቤት ትመታለህ። እንጸልይ። ሃሌሉያ ሃሌሉያ። በቀሉ የማን ነው? የእግዚአብሔር ነው። እግዚአብሔር ራሱ ምን አለ? እበቀል ዘንድ አለ። ዛሬ ከእግዚአብሔር ጋር አብሮ የሚበቀል ሰው ካለ አሜን ይለኛል። ሃሌሉያ። እበቀል ዘንድ ምን ታረጋለህ? የኤልዛቤልን መንፈስ ትመታለህ። ትመታለህ። ዛሬ የጠላት ጉልበት ይመታል። በቃሉ ኃይል ይመታል። የጨለማው ኃይል ይመታል። ትውልድን ያደከመ መንፈስ ይመታል። የአገልጋዮችን ጉልበት የመታ መንፈስ ይመታል። የኤልዛቤል መንፈስ ይመታል። ለምን? እግዚአብሔር ብሏልና። ሃሌሉያ። አባት ሆይ ክብር ላንተ ይሆን፣ ምስጋና ላንተ ይሆን፣ ስግደት ላንተ ይሆን፣ አምልኮ ላንተ ይሆን። ኃያል ሆነ ኃያል ያደረከን፣ ብርቱ ሆነ ያበረታህን፣ በጠላቶቻችን ተረግጠን ሳለ በክርስቶስ ኢየሱስ የሞትና ትንሣኤ ጉልበት ከጠላቶቻችን ወጥመድ አምልጠን እግዚአብሔር ሆይ የጠላትን ጉልበት እንድንሰብር በመንፈስ ቅዱስና በኃይል የቀባህን፣ ኃያላን ያደረከን፣ ብርቱ ያደረከን እግዚአብሔር ስም የተባረከ ይሆን። የኃያል ልጅ ኃያል ነውና፣ የብርቱ ልጅ ብርቱ ነውና እግዚአብሔር ሆይ ያበረታህን ስም የተባረከ ይሆን። ዛሬ ደግሞ እግዚአብሔር ሆይ ያንተን በቀል በዚህ ጉባኤ እግዚአብሔር ሆይ በምድሪቱ ላይ ለመበቀል በመንፈስ ቅዱስና ኃይልና ጉልበት እንቆማለን። በጌታ በኢየሱስ ስም የኤልዛቤል መንፈስ የተሰበረ ይሆን። ምድሪቱን የያዘ መንፈስ የተመታ ይሆን። በጌታ በኢየሱስ ስም ትውልድን የያዘ መንፈስ የተመታ ይሆን። አገልጋዮችን የያዘ መንፈስ የተመታ ይሆን። ደም የለመደ መንፈስ የተመታ ይሆን። ራሳካ ፓርዳሊቫና ካባሎሳ ቬጀንታ ካፓርዴሌቬኒያ ጆቻችሁን ከፍ አድርጉ። ማጋዶሳ ሌቬንታ እግዚአብሔር እንደጨከነ እጨክናለሁ። እግዚአብሔር እንደተቆጣ እቆጣለሁ። በጌታ በኢየሱስ ስም ኃይሉ የተመታ ይሆን። ጉልበቱ የተመታ ይሆን። ብርታቱ የተመታ ይሆን። ጉልበቱ የተመታ ይሆን። እግዚአብሔር አምላክ ሆይ ቃል ላይ ኤልዛቤልን ፈጠፈጧት ተብሎ እንደተጻፈ ዛሬ ይሄ መንፈስ የተፈጠፈጠ ይሆን። ዛሬ ይሄ መንፈስ በቃል የተፈጠፈጠ ይሆን። ክብር ላንተ ይሆን፣ ምስጋና ላንተ ይሆን፣ አምልኮ ላንተ ይሆን። ይሄ ቤት በክብር ይሞላ፣ በኃይል ይሞላ። ለቦሳ ካፓራዲና ካባጄኒያ አሁን ጉልበት ይታደስ። ይህንን መልእክት ለማዘጋጀት የመጀመሪያው ቀን ተንበርክኬ ስጸልይ በጉባኤው መካከል ሰዎች የጣሏቸውን ሰይፎች ሲያነሱ በመንፈሴ ተመለከትኩኝ። የጣሏቸውን ሰይፎች ከመሬት ላይ ብድግ ሲያረጉ አየሁ። ማጋዶሳ ፓርዳላቬኒያ ሌቬኒካ ባሳካ ፓራዲያና ማንቶ የጣላችሁት ሰይፍ፣ የጣላችሁት ጸጋ፣ የጣላችሁት ኃይል፣ የጣላችሁት ቅባት እጆቻችሁ የሚገባበት ማለዳ ነው። ጌታ ሆይ ስም ይባረክ። ክብሩን ላንተ ሰጠን በጌታችን በኢየሱስ ክርስቶስ ስም። ለጌታ ክብር ሰጥተን እንቀመጣለን።
የመልእክቴ ርዕስ ከዚህ ከኋላ ከወጣ የኤልዛቤልን መንፈስ መምታት የሚል ነው። የኤልዛቤልን መንፈስ መምታት ወይም በእንግሊዘኛው defeating the spirit of Jezebel። ኤልዛቤልና ኤልሳቤጥ ይለያያል፣ ሰማይና ምድር ነው። በእንግሊዘኛውም ትንሽ የሚቀራረብ። ኤልሳቤጥ የተወደደች አይደል የጌታ ባሪያ ናት እና እንዳይቀላቀል ለይተን ነው ምንመታው። አሜን። መነሻ ማደርገው ዮሐንስ ራእይ ምዕራፍ 2 ቁጥር 17 ጀምሬ ነው። ዮሐንስ ራእይ ምዕራፍ 2 ከ19 ይቅርታ ከ19 ልጀምር። ከላይ ጀምራችሁ ማንበብ ትችላላችሁ። ሁለት መልእክቶች ላይ ነው ትኩረት ማድረገው። በግራና በቀኝ ያሉት የመልእክቴ ክፍል ነው። የመጀመሪያው ራእይ ምዕራፍ 2 ቁጥር 17 ሲሆን ሁለተኛው አንደኛ ነገሥት ምዕራፍ 16 ነው። ስለዚህ መልእክቴ እዚህ ላይ ያተኮረ ነው። አንዳንድ ጥቅሶችንም ብናገርም እንደው ምንድነው የዛሬው መልእክት ካላችሁ ሁለቱ ጥቅሶች ናቸው፣ ከብሉይ ኪዳን አንድ፣ ከአዲስ ኪዳን። ስለዚህ የመጀመሪያ የአዲስ ኪዳኑን ላንብበው። ምዕራፍ 2 ቁጥር 19 ዮሐንስ ራእይ ስራህንና ፍቅርህን፣ እምነትህን፣ አገልግሎትህን፣ ትዕግስትህንም ከፊተኛው ስራ ይልቅ የኋለኛውም እንዲበዛ አውቃለሁ። ዳሩ ግን ነቢይ ነኝ የምትለውን ባሪያዎቼም እንዲሴስኑና ለጣዖት የታረደውን እንዲበሉ የምታስተምረውንና የምታስተውን ይችን ሴት ኤልዛቤልን ስለምትተዋት የምነቅፍብህ ነገር አለኝ። ኤልዛቤልን ስለምትተዋት የምነቅፍብህ ነገር አለኝ። ንስሐም እንድትገባ ጊዜ ሰጠኋት፣ ከዝሙቷም ንስሐ እንድትገባ አልወደደችም። እነሆ በአልጋ ላይ ጥላት አለው። ከእርሷም ጋር የሚያመነዝሩትን ከስራዋ ንስሐ ባይገቡ በታላቅ መከራ ጥላቸዋለሁ። ልጆቿንም በሞት እገድላቸዋለሁ። አብያተ ክርስቲያናትም ሁሉ ኩላሊትና ልብን የምመረምር እኔ እንደሆንኩ ያውቃሉ። ለእያንዳንዳችሁም እንደ ስራችሁ ሰጣችኋለሁ። ዳሩ ግን ይህን ትምህርት ለማትይዙ ሁሉ፣ የሰይጣንን ጥልቅ ነገር እነርሱ እንደሚሉት ለማታውቁ ለእናንተ በቲያጥሮን ለቀራችሁ እላለሁ፣ ሌላ ሸክም አልጭንባችሁም። ነገር ግን እስክመጣ ድረስ ያላችሁን ጠብቁ። ድል ለነሳውና እስከ መጨረሻም እስራኤል ለተጠበቀው እኔ ደግሞ ከአባቴ እንደተቀበልኩ በአሕዛብ ላይ ስልጣንን እሰጠዋለሁ። በብረት በትርም ይገዛቸዋል፣ እንደ ሸክላ ዕቃም ይቀጠቀጣሉ፣ የንጋት ኮከብንም እሰጠዋለሁኝ ይላል። ሁላችንም እንደምናውቀው የጌታችን የኢየሱስ ክርስቶስ ደቀ መዝሙር፣ የተወደደ ደቀ መዝሙር የሚባለው ዮሐንስ በፍጥሞ ደሴት ስለ ጌታ ቃልና ስለ ክርስቶስ ኢየሱስ ሲል ታስሮ እንደነበረ፣ መከራ እየተቀበለ እንደነበረ የእግዚአብሔር ቃል ይናገራል። እና በፍጥሞ ደሴት ውስጥ ሳለው በጌታ ቀን በመንፈስ ነበርኩኝ ይላል። እና በመንፈስ ሆኜ ሳለው አንድ ድምፅ ከኋላ ሰማሁ እና ያንን ድምፅ ለማየት ዘወር ስል በሰባት መቅረዞች መካከል የቆመን ሰው ተመለከትኩኝ ብሎ የክርስቶስን ሙሉ ክብር ይገልጣል። ከራስ ጀምሮ እስከ እግሩ ድረስ ይሄንን ጌታ ኢየሱስን ይገልጠዋል። ከዚህ በፊት አይቶታል። በምድር ላይ አብረው ነበረ። ወደ ደረቱ ቀረብ ይል ነበር፣ ይጠጋ ነበረ። አሁን ግን ሊያየው አልቻለም። በሌላ ክብር በሌላ ኃይል ነው የመጣው። ስለዚህ እግዚአብሔር ቃል ምን ይላል? ባየሁትም ጊዜ እንደ ሞተ ሰው ሆኜ በፊቱ ወደቅኩ ይላል። ከክብሩ የተነሳ፣ ከኃይሉ የተነሳ፣ ከብርሃኑ የተነሳ በፊቱ እንደ ሞተ ሰው ሆኜ ወደቅኩኝ እና አነሳኝ እና መልእክት ሰጣለሁ፣ አይዞ በርታለ አቆመውና ስለ ሰባቱ መቅረዞች ነገረው። ሰባቱ መቅረዞች ሰባቱ ቤተክርስቲያኖች ናቸው። ለሰባቱ ቤተክርስቲያን መቅረዞች መልእክት አለኝ ብሎ ሰባቱን ቤተክርስቲያናት ይነግረዋል። ከዛ በኋላ
ሶስቱን ከጨረሰ በኋላ አራተኛዋ ላይ ቲያጥሮን የምትባለው ቤተክርስቲያን ላይ ይመጣል። ዛሬ የምንመለከተው ለአራተኛዋ ቤተክርስቲያን የተሰጠውን ትእዛዝ ነው ወይም መልእክት ነው ፎከስ አድርገን የምንመለከተው። እነዚህ 7 ቤተክርስቲያኖች ካሁን በኋላ በምድር ላይ ኢየሱስ እስኪመጣ የሚቆዩትን አብያተ ክርስቲያናትን ይመስላሉ። አንዳንድ ቤተክርስቲያን የኤፌሶን ችግር ይኖርባታል በሆነ ዘመን፣ አንዳንድ ቤተክርስቲያን የቲያጥሮ ችግር ሊኖርባት ይችላል። እንዳጠቃላይ እንደ ቤተክርስቲያን በዘመንና በቦታ በተወሰነ መልኩ መንፈሳዊ ችግሮች ይኖራሉ። ብርታትም አለ፣ መልካም እንደገና ደግሞ የሚስተካከሉ ነገሮች አሉ። ስለዚህ የጌታ ቃል ለቲያጥሮን እንደዚህ ብሎ ይናገራታል። የመጀመሪያው በዚህ ሐሳብ ውስጥ የምንመለከታቸው 5 ነጥቦች አሉ። ቶሎ ቶሎ ነው የምናገረው እነዚህን። የመጀመሪያው የሚናገረው ይሄንን መልእክት የሚናገረው እንደ አይኖቹ እንደ እሳት ነበልባል የሆነው የእግዚአብሔር ልጅ ይላል። ተናጋሪው ሰው አይደለም። ለቲያጥሮን ኢየሱስ የተገለጠበት ለእያንዳንዱ ቤተክርስቲያን የተገለጠበት ነገር ከላይ ተጽፏል። ከፍ ብላችሁ ስታነቡ ለቲያጥሮን የሚናገረው ይሄ ብሎ ያስተዋውቋል። ምን አይነት ነው ሲባል አይኖቹ እንደ እሳት ነበልባል የሆኑ። ስለዚህ ጉዳዩ ከአይን ጋር ይገናኛል። እግዚአብሔር ያያል የሚል ትርጉም አለው ማለት ነው። እና ማን ነው የተናገረው? የእግዚአብሔር ልጅ ይላል። ሁለተኛው የሚያስመሰግን መልካም ነገር አለህ ይለዋል። እና የሚያስመሰግነውን ነገር ለቲያጥሮን ቤተክርስቲያን ይነግራታል። ፍቅር አለሽ፣ እምነት አለሽ፣ አገልግሎት አለሽ፣ ትዕግስት አለሽ። በእውነት እና በጣም እቺን ቤተክርስቲያን ጆይን ማድረግ ይመቻል ከዚህ ሐሳብ ማለት ነው አይደል? እና መልካም ነገር አለሽ ይላታል። እና ፕሮግራሞች በአግባቡ ይካሄዳሉ። ፍቅር አለ፣ እኔ የምፈልገው በጣም መልካም ነገር አለ ብሎ ይናገራል። በጣም ጥሩ ነው መልካም ነገር። አሜን። እግዚአብሔር የተባረከ ይሁን። በእያንዳንዳችን ውስጥ ስላለው የእግዚአብሔር ጸጋ ጌታ ስሙ ይባረክ። በቤተ ክርስቲያናችን ውስጥ ስላሉ በጣም መልካምና ድንቅ ነገሮች የእግዚአብሔር ስም የተባረከ ይሁን። ይሄን ካልን ግን ያው ኢየሱስ እውነቱን አይደለም የሚናገረው። ነገር ግን አንድ ምንክፍብሽ ችግር አለ። ምንድነው ሲባል ለዛ ቤተ ክርስቲያን መልእክት አለው። ምንድነው የሚለው? የምንክፍብህ አንድ ነገር ባሪያዎቼ እንዲሴስኑ የምታስተምረውና የምታስተውን ኤልዛቤልን ትተሃታል። ይሄ ቃል የሚናገረው በስም ቀጥታ ኤልዛቤል የምትባል ሴት እዛ ቤተክርስቲያን አለች ማለት ላይሆን ይችላል። ነገር ግን የኤልዛቤል አሰራር የሚሰራባት ሴት ነበረች። ያችን ነው የሚናገረውና ትተሃታል ነው የሚለው። ትተሃታል እና ተስማምተሃል። መንፈሳዊ ሽፋን አደንዝዞሃል እና አመቻምቻሃል። ያመቻመችክ ነው የምትሄደው። ባይዘው ያመቻመቸበት ወይም ደግሞ ችላ ያለበት ምክንያት አንደኛው ምክንያት አቅምም ስለሌለው ነው። ለምን? ይህንን መንፈስ የሚሰብር ጉልበት እስከሌለው ድረስ መስማማት የግድ ነው። አብሮ መሄድ የግድ ነው። እና ትተሃታል፣ ተስማምታችኋል። ቤተክርስቲያን ውስጥ ነው ያለችው ይላል። አሁን ይሄ በጣም የሚደንቅ ነገር ነው። ማለት የክርስቶስ ቤተክርስቲያን ውስጥ የኤልዛቤል መንፈስ አሰራር አለ ቢል ማን ያምናል? እኔ ብል አታምኑኝም። መጽሐፉ ካለ ግን መቀበል የግድ። ስለዚህ እሱን ለይተን ዛሬ እንመታለን። እስቲ አሜን በሉ። አዎ መንፈስ ላይ አትራሩ። የአጋንንት አሰራር ላይ መራራት ካለ በራሱ መራራት ካለ ተጽዕኖ ውስጥ ነው ማለት ነው። አንድ ሰው መንፈሱን ነጥሎ መምታት አለበት። ለዚህ ነው የኢዩ ቅባት የሚያስፈልገው፣ የእግዚአብሔር ኃይል የሚያስፈልገው ለዚህ ነው። እና ከዛ ምን ብሏል? ንስሐ ግባ፣ ባትገባ ግን ፍርድ አለ። ይኸውላችሁ ወገኖቼ ብዙ ጊዜ ስንማር እንሰማለን እነዚህ 7ቱ ቤተክርስቲያኖች አሁን የሉም ነው የሚባለው።
እግዚአብሔር ማስጠንቀቂያ ሰጥቷቸዋል። ይሄንን ካላስተካከላችሁና ያለን መልካም ነገር ሳይሆን ያጣነው የጎደልንበት ነገር ነው የሚያጠፋን። ስለዚህ መስራት ያለብን ምን ላይ ነው? የጎደልንበት ነገር ነው። አንዳንድ ጊዜ በጣም ብዙ መልካም ነገር ኖሮን የሚስተካከል ነገር ሲነገረን አንቀበልም። ብዙ ጊዜ እንዴ አታይም እንዴ እኔ እየተጋው እያገለገልኩ ጧት እየመጣው እና አገልጋይ ነኝ፣ ሰባኪ ነኝ፣ ዘማሪ ነኝ፣ በቤተክርስቲያን 20 ዓመት ቆይቻለሁ። ልክ ነው ቆይተሃል። ይሄንኛው ግን ይገልሃል። ተስተካከል። ያጠፋሃል ነው። ለምን? እንድትጠነቀቅ የነገራት ነገር ነው። ቤተክርስቲያኗ ምን ያደረገ? ዲስትሮይ ያደረገው ማለት ነው፣ ያጠፋ። ከዛ መጨረሻ ላይ ምን ብሎ ይናገራል? ጆሮ ያለው ይስማ። የውሳኔ ጉዳይ ነው። ጆሮ ያለው ምን ይበል? ይስማ። ይሄንን መልእክት ጆሮ ያለው ይስማ። የእግዚአብሔር ቃል ከእግዚአብሔር ቃል ጋር ቆማለሁ የሚል ይስማ የሚል መልእክት ለቲያጥሮን ቤተክርስቲያን ይናገራል። እሺ ኤልዛቤልን ስለተውካት የምነቅፍብህ ነገር አለ ካለ አሁን ኤልዛቤል ጋር መሄድ አለብን ማለት ነው። ምን ለማድረግ? ኤልዛቤል ማናት? ለምን ሲሪየስ ነገር ነው። ኤልዛቤልን ስለተውካት የምነቅፍብህ ነገር አለ ካለ ጌታ ሲሪየስሊ ኤልዛቤል ማናት የሚለው መጠናት መቻል አለበት። ከዛ ነው ከተውካት ግን የሚመጣ አደጋ አለ፣ የሚመጣ ችግር አለ፣ የሚመጣ ጥፋት አለ ብሎ ነው የሚናገረው እግዚአብሔር ቃል። ማናት ይቺ ኤልዛቤል? በአዲስ ኪዳን ሌላ ቦታ አታገኟትም፣ ብሉይ ኪዳን ላይ ነው የምታገኟት። መንፈስ እንደማይሞት ምልክቱ ይሄ ነው። አንድ አገልጋይ ድሮ ጅማ እየተማርን ፌሎሺፕ ላይ ሲያገለግልን እስቲ ሰይጣን እንዲሞት የምትፈልጉ እጅ አውጡ አለ እና የተበሳጨ ሁሉ አነሳ። አርፋችሁ ቁጭ በሉ አይሞትም አለ። እና መንፈስ አይሞትም፣ ይተላለፋል። ስሙን እየቀየረ በቴክኖሎጂ ምናምን እየገባ ይቀያየራል ማለት ነው። ኤልዛቤልን በብሉይ ኪዳን እንመልከታት። ይሄንን የምናገኘው ሁለተኛው ንባባችን ላይ ነው። አንደኛ ነገሥት ምዕራፍ 16 ቁጥር 31። በተለይ ሁለቱን ጥቅስ ከከፈታችሁልኝ በቂ ነው። ሌላውን እኔ እናገራለሁ። አንደኛው ራእይ ምዕራፍ 2 ነው ቅድም ያነበብነው። ሁለተኛው አንደኛ ነገሥት ምዕራፍ 16 ያለውን። አንደኛ ነገሥት ምዕራፍ 16 ቁጥር 29። ኤልዛቤል ማናት? መጽሐፍ ቅዱስ ምን ይላል? በመናፍስት ውጊያ ላይ በአጋንንት መንፈሳዊ ውጊያን ስንዋጋ የሚናገራቸው የሚሰጣቸው ፕሪንሲፕሎች አሉ። የመጀመሪያው መጽሐፍ ቅዱስ የጨለማውን ስራ ግለጡት ይላል። የጨለማውን ስራ ምን በሉት? ግለጡት። የሚገልጠው የእግዚአብሔር ቃልና መንፈስ ቅዱስ ነው። ሌላው የዲያብሎስን አሰራር ለመምታት ሐሳቡን መጀመሪያ ማወቅ ያስፈልጋል። በዲያብሎስ እንዳንታለል ሐሳቡን ምን አንለው? እስቲ አንስተውን በሉ። በዲያብሎስ እንዳንታለል ሐሳቡን አንስተው። ሰው የመናፍስትን አሰራር ለመምታት መጀመሪያ ሐሳቡን ማግኘት አለበት። ከዛ ነው የሚፈርሰው። ኤልዛቤል ማናት? ዘንበሪን እሺ ቁጥር 29 ወረድ ብዬ በይሁዳም ንጉስ በአሳ በ38ኛው ዓመት የዘንበሪ ልጅ አካብ በእስራኤል ላይ ነገሰ። የዘንበሪም ልጅ አካብ በእስራኤል ላይ በሰማርያ 22 ዓመት ነገሰ። የዘንበሪም ልጅ አካብ ከእርሱ በፊት ከነበሩት ሁሉ ይልቅ በእግዚአብሔር ፊት ክፉ አደረገ። በናባጥም ልጅ በኢዮርብዓም ኃጢአት መሄድ ታናሽ ነገር መሰለው። የሲዶናውያንም ንጉስ የኤትባኦልን ልጅ ኤልዛቤልን አገባ። ሄዶም በዓልን አመለከ፣ ሰገደለትም። በሰማርያም በሰራው በበዓል ቤት ውስጥ ለበዓል መሰዊያ አቆመ። አካብም የማምለኪያ አጸድ ተከለ። አካብም ከእርሱ በፊት ከነበሩት ሁሉ ይልቅ የእስራኤልን አምላክ እግዚአብሔርን የሚያስቆጣውን ነገር አበዛ ብሎ ይናገራል። በእስራኤል ውስጥ ከነገሱ ነገስታት መካከል አንደኛው አካብ ይባላል። ይሄ አካብ ከሌሎቹ ነገስታት ለየት የሚልበት
ብዙዎችን የሚጥል አንድ የኢዮሮብዓም የሚባል ኃጢአት አለ። ኃጢአት ነው የኢዮሮብዓም ኃጢአት። እና ነገሥትን ስታነቡ አይታችሁ ከሆነ ይሄዱና በኢዮሮብዓም ኃጢአት ተያዙ ይላል። እና ብዙዎችን የጣለ መንፈስ ነው፣ ከባድ መንፈስ ነው፣ ወይም ከባድ ኃጢአት ነው። ይሄዳሉ የኢዮሮብዓም ኃጢአት ይዛቸዋል። የኢዮሮብዓም ኃጢአት ይዛቸዋል። እሱ ሌላ ትምህርት የሚያስፈልገው ነው፣ አልገባበትም። ነገር ግን አካብ የኢዮሮብዓም ኃጢአት አነሰኝ አለና እዛ ላይ ጨመረበት። ምንድነው ያደረገው? የኤትባኦልን ልጅ ኤልዛቤልን አገባ ይላል። ባጭሩ ምንድነው? ኤልዛቤል በነዳዊት ዙፋን ላይ ተቀመጠች ማለት ነው። ባጭሩ እስራኤል ሲስተም ውስጥ አስገባት። ዙፋኑን ተቆጣጠረች። የነበረው መቀመጫ ላይ የነበረው ስልጣን ላይ ተቀመጠች። እስራኤል ላይ ያ የተከበረ ህዝብ፣ ያ የተከበረ ምድር እግዚአብሔር ብቻ የሚቆጣጠረው። አሁን ግን ኤልዛቤል ገባችበት፣ ዙፋኑን ያዘች። ኤልዛቤል ማናት ሲባል አንደኛ ኤልዛቤል ሲዶናዊ ናት እና በኪዳን ያለው ህዝብ አይደለም ባጭሩ። ሁለተኛው የአካብ ሚስት ናት። አካብ የእስራኤል ንጉስ ነው። አካዚያስና ኢዮራም የሚባሉ ልጆች አሏቸው። አካዚያስ ማለት እግዚአብሔር ከፍ አለ ሲሆን፣ ኢዮራም ማለት እግዚአብሔር ልዩ ነው ማለት ነው። ስለዚህ ምንድነው የሚያሳየው እዚህ ጋር? አካብ ምንም እንኳን ለባኦል ጣዖት ቢያዘጋጅም አደሴም ታይም የእስራኤል አምላክን እግዚአብሔርን ይፈልጋል። ስለዚህ ለይቶ አያመልክም። በአልንም ይፈልጋል፣ የእስራኤልም አምላክ። ለዚህ ነው የልጆቹን ስም በእግዚአብሔር ስም ያደረገው። ለዚህ ነው ኤልያስ ሲመጣ አይታችኋል። በሁለት ሐሳብ አታነክሱ። እግዚአብሔር አምላክ ከሆነ ምረጡ፣ በአል አምላክ ከሆነ ምረጡ። የሚለየው ደግሞ በእሳት ነው። እስቲ አሜን በሉ። አያችሁ፣ ይሄንን መንፈስ የሚሰብር የሚለይ የእግዚአብሔር እሳት አለ። እንደው እንዲሁ ዝም ብሎ አይለይም ወይ? አልተለየም። በቃ እሳት ነው የሚለየው፣ እሳት ነው። እንደው እግዚአብሔር ተቸግሮ ያን ሁሉ እሳት ኦፍኮርስ እግዚአብሔር እንትን አይልም። ኢንቨስት የተደረገው ግን አሁን ይሄንን መለየት የሚችለው የእግዚአብሔር እሳት ነው። እስቲ አሜን በሉ። ይሄ የሚለይ እሳት እዚህ ቤት ይመጣል። ጨለማን ከብርሃን የሚለይ መንፈስ፣ የተደበላለቀን ነገር የሚለይ መንፈስ። ኢየሱስ ክርስቶስ ጌታ ነው። በዓለም እግዚአብሔርም አንድ ላይ አንድ ቤት አይመለክም። እስቲ አሜን በሉ። አምላኬ ብቻውን አምልኮ የሚፈልግ አምላክ ነው። ቅዱስ አምላክ ነው። የተፈራ አምላክ ነው። ልዩነትን የሚያደርግ የእግዚአብሔር ቅባት በምድሪቱ ላይ ይመጣል። የኤትባኦል ልጅ ናት። ኤትባኦል አባቷ ስሙ ማን ነው? ኤትባኦል። ስሙ ውስጥ ባኦል የሚላል። ኤትባኦል ማን ነው ስንል የጢሮስና የሲዶና ካህን እና ንጉስ ነው። ካህንና ንጉስነትን አብሮ የያዘ ነው አባቷ። ነገር ግን የማን ካህን ነው የሚሆነው? የባኦል ካህን ነው የሚለው እና የእግዚአብሔር ቃል ምን ይላል? ምንድነው ከዚህ ውስጥ የምንመለከተው? ኤልዛቤል በእስራኤል ውስጥ ባኦል እንደሚገባ እንዲመለክ ያደረገች ሴት ናት። ይዛ ገባችው። የኤትባኦል ልጅ ናት እና ባኦል ደግሞ ጣዖት አምላኪ ነው። አሼራ የምትባል ሚስት አላቸው። ይሄ ባኦል ባይዘው ይሄ ባኦል ከሰዎች ላይ በጌታ በኢየሱስ ስም ሲወጣ አይቻለሁ በዴሊቨረንስ። ከዛ የመጣ ማለት ባል ነኝ ብሎ የወጣ መንፈስ አጋለው በዚህ ዘመን ማለት ነው። መንፈስ አይሞትም ያልኳችሁ ለዚህ። ስለዚህ ይሰራል ማለት ነው ባል የሚባል እና ባል ማለት ጌታ ማለት ነው። የሚገርም እኮ ነው። ተያይዘው ነው የሚሰሩት። ባኦል ደግሞ የዳጎን ልጅ ነው። ዳጎንን ታውቃላችሁ? ባኦል የዳጎን ልጅ ነው። ሚስቱ ደግሞ አሼራ ትባላለች። የአሼራን ጣዖት ነው እዛ ጣዖት ውስጥ የከተተው ማለት ነው። እዛ ቤተ መቅደስ ውስጥ አሼራን አቆመ ይላል።
ትዝ ይላችኋል እዩ ሲነሳ የሚቀጥለው ሳምንት እናየዋለን። እዩ ሲነሳ አካብ በጣም ብዙ አምልኮታል። አሁን ደግሞ እዩ በደንብ ስለሚያመልከው ተሰብሰቡ አለና እዛ ቤተ መቅደሳቸው ላይ ጠራቸው። እስቲ አሜን በሉ። እና ከውጭ 80 ሰዎችን አዘጋጃለ። እነዚህ የባኦልን ነቢያት አንድ እንዳያመልጣል ያንን ቤተ መቅደስ ገንጥሎታል። እስቲ አሜን በሉ። ገንድሶታል። እስቲ አሜን በሉ። ይሄ ቅባት እዚህ ቤት ይመጣል። እስቲ አሜን የሚል ሰው ነፃ መውጣት ስላለበት ወንጌል በኃይል መሰበክ ስላለበት የጨለመ ኃይል ይመታል። ምንድነው ባል የሚሰራው ስንል በደንብ አሁን ስሙኝ። worship was rooted in sensuality ወይም sexual pleasure የስጋ ፍላጎትና ritualistic prostitution in the temple። ስለዚህ የመጀመሪያው የሚሰራው ጾታዊ በሆነ ነገር ነው። ሪቹዋሊስቲክ ፕሮስቲቲዩሽን የሚሰራ ነው። ሲደመር የመጀመሪያ የበኩር ልጃቸውን ለበዓል መስዋዕት ያደርጋሉ። እየተለየ ነው። አሜን። እና ይሄንን ነገር ነው የምንመለከተው። ብዙ ጊዜ ኤልዛቤል ስንል ወደ አእምሯችን ቶሎ የሚመጣው ይሄ ሴክሹዋል የሆነውን ነገር ነው አይደል? ልክ ነው፣ አንዱ ነው። ግን አንዱ ብቻ አይደለም። ዛሬ ኤልዛቤል የምትሰራበትን ሌሎች አሰራሮች እንመለከታለን። የቻልነውን ያክል እንደ ጌታ ፈቃድ ሳምንት እንቀጥላለን። የመጀመሪያው የኤልዛቤል ይሄንን ካልን የኤልዛቤል መንፈስ እንዴት ነው የሚሰራው? እና አንድ ማስተዋል ያለብን ነገር ስሟ ሴት ስለሆነ የኤልዛቤል መንፈስ ጾታዊ በሆነ መልኩ ብቻ ይሰራል ብለን እንዳንደመድም። አንደኛው ጾታዊ የሆነው አንደኛው ፓርት ቢሆንም ሌሎች አሉ፣ እሱን እናያቸዋለን። አንደኛው። ሁለተኛው መጠንቀቅ ያለብን ኤልዛቤል የሚለው የሴት ስም ስለሆነ ሴቶችን ብቻ የሚዋጋና የሚጠቀም ብላችሁ እንዳታስቡ። ወንዶችንም ይጠቀማል፣ በወንዶችም ይሰራል ማለት ነው። አንድ ጎራ ብቻ እንዳንከተው ይህን ማየት ያስፈልጋል። የመጀመሪያው የኤልዛቤል መንፈስ አሰራር፣ 4 የመንፈስ አሰራሮችን እንመለከታለን። እስከቻልኩት እሄዳለሁ። የመጀመሪያው አሳች መንፈስ ነው። አስመሳይ መንፈስ ነው። ዲሰፕሽን ይባላል። ዲሰፕሽን ወይም ይሄንኛው የእባብ መንፈስ ነው ባጭሩ። በኤደን ገነት አይታችሁ ከሆነ የሚያጠፋውን ፍሬ መልካም አድርጎ ምን አደረጋት? አሳያት። የሚገል ነው፣ የሚያጠፋ ነው፣ አይኗ ላይ ቀየረው። በጆሮ ውስጥ የገባ ምክር አይኗን ቀየረው። ዲሰፕሽን የሚያደርገው ነገር ያ ነው። የእባብ መንፈስ ነው። በጣም በዲሲቪንግ የምትሰራ መንፈስ ናት። ይህንን መንፈስ ለመለየት ዲዘርኒንግ ስፒሪት ያስፈልጋል። አሜን ነው። በቤተ ክርስቲያን ውስጥ ከተሰጡ የጸጋ ስጦታዎች አንዱ መናፍስትን መለየት ነው። በቤተ ክርስቲያን ውስጥ ይሄ ጸጋ ስጦታ ያስፈልጋል። መናፍስትን መለየት የሚለው በትምህርትም የሚገለጡ መናፍስቶችን መለየት ነው። at the same time ደግሞ የመናፍስቶችን አሰራርና አይነት ዴሊቨረንስ ላይ እንኳን ሁሉም ተመሳሳይ ዴሊቨረንስ የላቸው። አፋሽጎ የሚወጣ መንፈስ አለ፣ ጮሆ የሚወጣ አለ። እንደው ካልጮክ ብለን ጉሮሮን ሰውየው መያዝ የለብን፣ ዋናው መውጣቱን። ስለዚህ ዲሰፕሽን ነው። የእግዚአብሔር ቃል ምን ይላል? ዲሰፕሽኗን ሲናገር ነብይ አይደለችም ግን ምን ነኝ ትላለች? ነብይ ነኝ ትላለች። ባጭሩ ማይክ ይዛለች ማለት ነው። አሁን እንዴት ነው የምትለዩ? ማይክ ከያዘ እንዴት ነው ዲሰፕሽን? ያው ይሄ በግምት አይሆንም አይደል? ሰውን አይታችሁ በግምት ዲዘርኒንግ ስፒሪት ያስፈልጋል የሚባለው ለዚህ ነው። አገልግሎት ውስጥ አለች ማለት ነው።
ይሄ ከሌሎቹም አሰራሮች ጋር ይገናኛል። ባይዘው የዲሰፕሽን መንፈስ ነው። መንፈሳዊ ማንነት አላት። የሆነ የወሰደችው ስም አለ። የሆነ የምታደርገው የሆነ አክቲቪቲ አለ። በዛ ውስጥ ምን ብላለች? ተደብቃለች። እና ለመለየት ትቸገራላችሁ። እሷ ናት መንፈሳዊ ናት ስትሉ ትቀየራለች። እንደገና መናፍስታዊ ነገር አላት። መንፈሳዊ ነገር ትከለክላለች። እና እንዲህ አይነት አሰራር ማለት ነው። ባይዘው ይሄ ዲሰፕሽን ሆም ብሎ ነው። ታቋለች፣ ዲሲቪቭ እንደሆነች ታቋለች። እሷ ራሱ ግን ምን ታረጋለች? እየለዋወጠ የሚሰራ መንፈስ ነው። ኢየሱስ ክርስቶስ ጌታ ነው። እስቲ አሜን በሉ። አይኖቹ እንደ እሳት ነበልባል የሆነ ጌታ ኢየሱስ ጌታ ነው። ለዚህ ነው አይኖቹ እንደ እሳት ነበልባል የሆነ ጌታ። የእግዚአብሔር ክብር በዚህ ካለ፣ የእግዚአብሔር መንፈስ በዚህ ካለ አንድም የጨለመ ኃይል አያመልጥም፣ ይያዛል። እስቲ አሜን በሉ። ዛሬ በዚህ ጉባኤ የምናገረው ነገር የጠላትን ታላቅነት አይደለም። ርዕሴም የኤልዛቤልን መንፈስ መምታት የሚል ነው። ኢየሱስ ጌታ ነው። ነገር ግን ምን ያስፈልጋል? ኃይል ያስፈልጋል። ለምን? ምን ያስፈልጋል? ቅባት ያስፈልጋል። ለምን ያስፈልጋል? የዲዘርኒንግ ስፒሪት ያስፈልጋል። አሳች ናት፣ አስመሳይ መንፈስ ናት። ስለዚህ የዲዘርኒንግ ስፒሪት ያስፈልጋል ማለት ነው። ይሄ ፕራክቲካሊ ወደ ራሳችን ስናወርደው በብዙ ነገር ሊገለጽ ይችላል። ማንም ሰው ህሊናችንን መጽሐፍ ቅዱሳዊ ከሆነ እሴትና ከህሊናችን ጠምዝዞ እንዲወስድብን አንፍቀድ። እስቲ አሜን በሉ። መጽሐፍ ቅዱሳዊ የሆነ እሴትን አታስነካ። አሜን ነው ወይ? አሜሪካ ላይ የሚቀየር የእግዚአብሔር ቃል የለም። do not be deceived። በልጅነት እግዚአብሔር ያለማመደ ያ እውነት ያ የጌታ እውነት ነው። እስቲ አሜን በሉ። ኢየሱስ ክርስቶስ ጌታ ነው። መጽሐፍ ቅዱሳዊ የሆነ እውነት፣ መጽሐፍ ቅዱሳዊ የሆነ አቋም ያንን ዲሲቭ ማድረግ ያን ምንድነው የምታረገው? ታላላለች። ሰው ታላላለች። ቀለል አድርገው አታካብድ። እና ይህንኛው ሰውዬ የተባለ ይመስለኛል። እና ተውካት እኮ ይለዋል። ተውካት ነቃበል ይለዋል። ኢየሱስ ክርስቶስ ጌታ ነው። እስቲ አሜን በሉ። ኢየሱስ ክርስቶስ ጌታ ነው። በእግዚአብሔር ቁጣ የሚቆጣ ትውልድ ያስፈልጋል። ይኸውላችሁ መንፈሳዊ በቀል፣ መንፈሳዊ ቁጣ የምንለው በቃ እኔ ከዛሬ ጀምሮ እቆጣለሁ ብላችሁ የምትቆጡት አይደለም። እስቲ ሞክሩ። እንደዛ አይመጣም። የእግዚአብሔር ልብ አንተ ውስጥ ሲገባ ትቆጣለህ። እስቲ አሜን በሉ። ኢየሱስ ክርስቶስ ጌታ ነው። ኮኔክትድ ስትሆን እግዚአብሔር ውስጥ ያለ የበቀል መንፈስ አንተ ውስጥ ይገባል። አሁን እዩ ምንድነው ኤልዛቤልን ለመበቀል ከኤልያስ የተለየ ነገር ምንድነው? ኤልያስ መጣውብህ ስትለው ሄደ። እዩ ጋር ደግሞ መጣና እግዚአብሔር ምንም ያደረገው ነገር የለም፣ ዘይት ቀባው ነው ያለው። እንዴት አልተታኮሰ? ምን አለ? እዛ ላይ ፒክቸሩ ላይ እንዳላያችሁ ከስሩ ነው ወሩሯት ነው ያለው። ቃል ነው የተናገረው። ምንም እኮ አልተዋጋትም። ቃል ነው የተናገረው። ወሩሯ ሲል ያቀባት መስራት ጀመረ። እስቲ አሜን በሉ። አክቲቬት ሆነ። ኢየሱስ ጌታ። ቃልህን በጨለማ ኃይል ላይ እግዚአብሔር ያከብደዋል። ኢየሱስ ጌታ። የምትጸልዩ ጸሎት፣ የምትጸልዩ ከአፍሽ የሚወጣው ቃል በጠላት አናት ላይ እንደ በረዶ ድንጋይ ይሆንበታል። ኢየሱስ ክርስቶስ ጌታ ነው። የአጋንንትን ጉልበት የሚያናውጥ የጨለማ ኃይልን መሰረቱን ሸክ የሚያደርግ ቤትሽ ሁነሽ የምትጸልዩ። አንዳንድ ጊዜ ዝም ብላችሁ ስትጸልዩ ሰይጣን በጆሮአችሁ ምንድነው እንዲህ አሁን በሰላም ሀገር ምንድነው እንዲመጮ ይላችኋል። እግዚአብሔር ይምታ። ያያችሁት ነገር ስትል ኢየሱስ ጌታ። መንፈሳዊ ነገር በእምነትና በሞኝነት መንፈሳዊን ዓለም በመረዳት ነው የሚሆነው። ስለዚህ ምን ያስፈልጋል? የእግዚአብሔር ኃይል ያስፈልጋል። ቁጣ ዝም ብሎ የሚመጣ ነገር አይደለም። ስለዚህ ምን ሆነ መሰላችሁ? መጽሐፍ ቅዱሳዊ እውነታችንን ስለጣስን ዲሲቭ ስለሆንን ያላሳቀን ነገር ያስቀናል። ሰላም ነው ልቀጥል ብሏል አንድ አገር። ያላሳቀን ነገር ያልገረመን ነገር ይገርመናል። ጭልጥ ብሎ የተሳሳተን ነገር ለማስተካከል አንደፍር።
እና ነጭ ነው። እኛ እኮ ጥቁር ነው እናውቃለን። ጥቁርና ነጭ ቀለም ለይተናል። ይሄ ነጭ ነው ብሎ 10 ሰው ተስማማ። ከዛ መጡ አንተ ጋር ይሄ ነጭ ነው ጥቁር፣ ጉዳዩ ጥቁር ነው እነሱ ነጭ አሉ። መተህ ጥቁር ነው ስትል እስቲ አንተ ሐሳብ ስጥ። ነጭ ነው። አንተኛው ሐሳብ ነጭ። 10ሩም ነጭ ካለ ምንድን እኔ ነኝ ያበርኩት እነሱ ናቸው አትሉ? ስለዚህ ያለ አማራጭ ምንድነው? ኢትዮጵያ ነጭ ሆኖ አሜሪካ ላይ ጥቁር ነው ቁጭ ይላል። do not be deceived። እውነት አይሸራረፍም። እና ስህተትን ማን ያርም? መሞጋገስ ጥሩ ነው። መደናነቅ ጥሩ፣ አፕሪሼት መደረግ ቆንጆ ነው። ግን ዛሬ ጌታ ይባርክ ምናምን ብላችሁ አጨብጭባችሁ በቃ ጌታ አገልጋይ ብላችሁ ወደፊት አስቀምጣችሁ ነገ ስስት ቁጭ አርጋችሁ ይሄን ተሳስተሃል ካልተባልኩ ችግር አለብኝ ማለት ነው። ሲጀመር እኔ ማን ነኝ? ሲጀመር አንተ ማን ነህ? ሲጀመር አንቺ ማን ነሽ? እግዚአብሔር ያለውን ነገር ልንሰማ ወገኖቼ፣ ይሄ እውነት በመጣሱ የመጣ ወይም የተፈጠሩ ነገሮችን በአብያተ ክርስቲያናት ሁሉ ብትመለከቱ ቀላል እንዳይመስላችሁ። እውነትን በፍቅር መነጋገር፣ እስቲ አሜን በሉ። እውነትን በፍቅር መነጋገር ጥሩ ነው፣ የግድ ያስፈልጋል። እና ዲሲቪንግ ነው የመጀመሪያው አሰራር። በጣም የሚገርማችሁ ብሉይ ኪዳን ላይ ደግሞ እንዴት ዲሲቭ እንዳደረገች እንመልከት። አንደኛ ነገሥት 21:9 ላይ ስትመጡ ናቡቴን የሚባል ሰው ነበረ። የወይን ቦታ ነበረው። ያ የወይን ቦታ ለአካብ ቤት ቀረብ ያለ ስለሆነ አካብ ወደ ናቡቴን መጣና እባክህ ናቡቴን ያንተ ወይን ቦታ ለኔ ቤት ይቀርባል እና አትክልቶችን ማዘጋጀት እፈልጋለሁ። አትክልትን ይፈልጋሉ። የሱ ወይን ቦታ ነው፣ የዚህኛው አትክልት ቦታ ነው። እና ጠየቀው ይላል። ሲጠይቀው አልሰጥም አለ። እና ምንድነው ምክንያቱ? የአባቶችን ርስት አልሰጥም አለ። እስቲ አሜን። ይሄንኛው አክራሪ ነው። እስቲ አሜን በል። ርስት ምን አይለወጥም አለ። ርስት ምን በፍጹም እንዴ! ለንጉስ ርስት አይለወጥም። እስቲ አሜን በል። ለንጉስ እንዴ! ለንጉስ እኛ ቢሆን እኮ አረ ጌታዬ ውሰደው እንጂ ማታ በሚዲያ ከሌ የተባለ ናቡቴን የተባለ ሰው በሚዲያ ላይ ለንጉሱ የአትክልት ቦታውን የወይን ቦታውን በመስጠት ተብሎ ሚዲያ ላይ ቢያንስ ያስወጣን እምቢ አለ። ካሜራ ይቅርብኛል። እስቲ አሜን በል። ኢየሱስ ክርስቶስ ጌታ። ከእውነት ጋር እሞታለሁ የሚል አንድ ሰው አለ ወይ? አረ ኢየሱስ ጌታ ነው። ይሄ የአባታችን ባህሪ ነው፣ የኢየሱስ ባህሪ ነው። ብቻውን ቀረ፣ በቃ ብቻውን ቀረ። አምላኬ ከኔ ጋር ነው ብሎ አባቴ ከኔ ጋር ነው አለ። ኢየሱስ ጌታ ነው። ሲሰቀል ሁሉም ጮሁበት። ሲሰቀል ብቻውን ቀረ፣ መስቀል ላይ ብቻውን ቀረ። ልክ ነፍሱን ሲሰጥ ሰማይን የሚያነቃንቅ ምድርን የሚደበላልቅ የእግዚአብሔር ክብር ተገለጠ። አለቶች ተሰነጠቁ ይላል። እስቲ አሜን በሉ። ኢየሱስ ጌታ ነው። ቢረፍድም አምላክ እግዚአብሔር በቆምክበት በጸናቁ ቦታ በእውነት ቦታ ቁም እንጂ ቢረፍድም የታመንከው አምላክ የሰራዊት ጌታ እግዚአብሔር ነገሩን እያናወጠ ወደ አንተ ይመጣ። ቪዲዮ አይ ካሜራ ራሳካ ፓራዲያና ማንዳ ኢየሱስ ጌታ። አንዳንድ ሰው እየተቀበለ ነው። የቅድሙን ሰይፍ ሽው እያደረገ እያነሳ ነው። እስቲ አሜን በሉ። ኢየሱስ ጌታ። ስለዚህ የመጀመሪያው ስለዚህ እሷ ምን አደረገች? ኤልሳቤል ሲመጣ ተኝቷል። እና ምንድነው ሲል ናቡቴን ጠይቄው እምቢ አለኝ ሲል በቃ አክሩፎ ተኝቷል። አንተ አሁን የእስራኤልን መንግስት ገዛለህን? በተተረጎመው አዲሱ አማርኛ አንተ ወንድ ነህ ማለት ነው። አንዳንድ እህቶች አንተ ወንድ ነህ ይላሉ ባላቸውን። ምንድነው ብለሽ ነው ያገባሽው? አለቀ እኮ። ወንድ ነህ ከተባለ ሰውየው ፓስተር እንዳለው ዳውን ተብሎ የከረመ ባል ግሪል ላይት ላይ ይቆማል አለ ባል። ግሪል እና ሪሞቱ ያለው ቤት ነው። ልቀቂ በጌታ በኢየሱስ ስም።
እህቶች ጌታ ይባርካቸው። እና ምን አለች? መፍትሄ አበጀችና ጾም ይታወጃለች። ምን ይታወጅ እንዴ? ጾም ኤልዛቤል ታውቃለች እንዴ? ጾም ይታወጃል። ዲሲቪንግ ስፒሪት ጾም ይታወጃል። ከዛ በኋላ እግዚአብሔርን ሰድቧል ብላችሁ 2 ሰው መስክሩና ቀጥቀጣችሁ ግደሉት። ማንን ሰድቧል? ዲሲቪንግ ስፒሪት። እግዚአብሔር አይኖቻችንን ይክፈት። እስቲ አሜን በሉ። ሁለተኛው የሴሰኝነት መንፈስ ነው። አንደኛው ዲሰፕሽን ነው። ሁለተኛው የሴሰኝነት መንፈስ ነው። ሴክሹዋል ኢሞራሊቲ። ራእይ ላይ ምን ይላል? በደንብ እነዚህን ቃሎች ስሙ። እንደ እግዚአብሔር ቃል ነው የምናገረው። ነብይ ነኝ የምትለውን ባሪያዎችንም እንዲሴስኑ ይላል። እና እግዚአብሔር ከፈቀደው ከቅዱስ ጋብቻ ውጭ ያለ ንክኪ በሙሉ ማለት ነው እንዲሴስኑ። ከዛ ምን ይላል? ከዝሙቷም ይላል። ለምን? በዓል የሚባለው አንዱ ሴሌብሬሽን የሚያደርጉት ወይም መስዋዕት የሚያቀርቡት ልቅ በሆነ ኃጢአትና ዝሙት ስለሆነ ማለት ነው። ግን ሴትየይቷ የቸርች አባል ናት። ብሉይ ኪዳን ላይ እንሄድ። ኢዮራምም ኢዩን ባየ ጊዜ እዩ ሆይ ሰላም ነውን አለው። ኢዮራም የማን ልጅ ነው? የአካብ ልጅ ነው፣ የኤልዛቤል ልጅ ነው። እና ኢዮራብን ሲያየው እዩ ሰላም ነውን አለው። በየገሰገሰ ሲመጣ በፈረስ ላይ። እስቲ አሜን በሉ። እዩ ላይ የመጣው ቅባት ጠላትን የማያሳድር ቅባት ነው። እስቲ አሜን በሉ። ኧረ ኢየሱስ ጌታ ነው። ሰብስቦ የሚመታ ቅባት ይመጣል በዚህ ቤት በአንድ ቀን አለ። ኢየሱስ ጌታ ነው። ሰላም ነውን ሲለው ምን ብሎ መለሰለት? የናት የኤልዛቤል ግልሙትናዋና መተቷ ሲበዛ ምን ሰላም አለ? አንድ ሰው እዚህ ቤት ይፈለጋል። እስቲ አሜን በሉ። ምን ሰላም አለ የሚል ኢየሱስ ጌታ። ግልሙትና ያለ ምን ሰላም አለ የሚል ውስጡ የሚቆጣ ሰው። አዎ እየበላን ነው፣ እየጠጣን ነው፣ አሜሪካ ውስጥ አለን። አዎ በጣም መኪና ውስጥ፣ አዎ በጣም ጥሩ ነው። ነገር ግን ግልሙትና ያለ ምን ሰላም አለ የሚል መንፈስ ያለው ሰው እግዚአብሔር ዛሬ ይፈልጋል። እና ከሴክሹዋል ኢሞራሊቲ ጋር የተገናኘ ነው። አንድ ምሳሌ ልስጣችሁ። እሺ ሴክሹዋል ኢሞራሊቲ በምን ይገለጣል? በሚቀጥለው ይሄንን ሐሳቡን ብቻ ነው ማነሳው ከጊዜ አንፃር። ቅጥ ያጣ አለባበስ ወይም ራቁትነት፣ ኔክድነስ፣ መዳራት፣ ዝሙት፣ ፎርኒኬሽን፣ ማመንዘር፣ አደልተሪ፣ ፖርኖግራፊ፣ ውርጃ፣ አቦርሽን፣ ባል። አያቸው አቦርሽን ከምን ጋር እንደሚገናኝ? ከልጅ መስዋዕት ጋር የሚገናኝ ነው። የተመሳሳይ ጾታ ጋብቻ፣ ሆሞሴክሹዋሊቲ፣ ሌዝቢያኒዝም ከላይ በተዘረዘሩት መንስኤ ወይም ከላይ በተዘረዘሩት በስድስቱ መንስኤ የሚመጣ ፍቺ። በደንብ አዳምጡኝ። ዝም ብሎ ፍቺ አላልኩም። ከላይ በተዘረዘሩት ምክንያት የሚመጣ ፍቺ የኤልዛቤል መንፈስ አሰራር ነው። መጽሐፍ ቅዱስ በግልጽ ስለ አለባበስ ይናገራል። ምሳሌ ምዕራፍ 7 ቁጥር 6-10 ላይ በቤቴ መስኮት ሆኜ ወደ አደባባይ ተመለከቱ። ካላዋቂዎች መካከል አስተዋል፣ ከጎበዛዝት መካከል ብላቴናው አእምሮ ጎሎ ታየሁ። በአደባባይ ሲሄድ በቤቷም አቅራቢያ ሲያልፍ የቤቷን መንገድ ይዞ ወደ እርሷ ቀና። ማታ ሲመሽ ውድቅትም ሲሆን በሌሊት በጽኑ ጨለማ እነሆ ሴት ተገናኘችው፣ የጋለሞታ ልብስ የለበሰች ይላል። ምሳሌ 7 በጣም አንድን ወጣት እንዴት አድርጋ አንድ ሴት በዝሙት እንደጣለችው ፕሪንሲፕሎች እዛ ውስጥ አለ። እና አንደኛው ምክንያት የጋለሞታ ሴት ጋለሞታ ናት አይልም። ለምን? እዚህ ቦታ ላይ ባል አላት፣ ባሌ ወደ ሩቅ ቦታ ሄዷል ትላለች እሷ ራሷ። ግን አለባበሷ የጋለሞታ አለባበስ ነው የለበሰችው። ዳዊት በጣም ኃያል ሰው ነው። በጣም እግዚአብሔርን የሚፈራ ነው። እንደ ልቤ የተባለ ሰው ነው ዳዊት። እና አንድ ቀን ሰው ሁሉ ወደ ጦርነት በሄደበት ጊዜ ዳዊት ለብቻው ቀርቶ ነበር ይላል። እና ሲዝናና በሰገነቱ ላይ በሌላ ሰገነት ላይ አንዲት ሴት ስትታጠብ አየ ይላል። ምን አለ እንጀራ ስትጋግር ቢያይ እንጎቻ ይጠይቅ ነበር። ምን ማለት ነው? ዳዊት
የራሱ ቸልተኝነትና መዘናጋት እንዳለ ሆኖ መጽሐፍ ቅዱስ በግልጽ የሚናገረው አዲሱ ትርጉም ገላዋን ስትታጠብ አሁን እቺ ሴት ብትታይ እኔ አስቤ ነው የምትለው። እኔ ሻወር ለመውሰድ ነው የወጣሁት፣ አይኑን መያዝ አለበት እሱ ነው የምትለው። አያችሁ የኤልዛቤል መንፈስ እኛ ኮንሰርን ባላደረግንበት ነገር ግን በአግባቡ ባለበስንበት ሁኔታ ምን ያደርጋል? ሙቭ ያደርጋል፣ ይንቀሳቀሳል። ኧረ እኔ በቃ ዝም ብዬ ስለሞቀኝ ነው ብለን በተለይ ስፔሻሊ ቸርች ውስጥ ስንመጣ ይሄ አምላካችን የተባረከ የእግዚአብሔር ቤት ነው። አይኖቻችንን ወደ እግዚአብሔር ከፍ አድርገን ምንጸልይበት ቤት ነው። ወደ ሙሉ ጊዜ አገልጋይ ከመምጣቴ በፊት ለአንድ ወጣት ልጅ መሰከርኩኝ እና በብዙ ትግል መጣ። አጠገቡ ሴቶች ነበሩ ብዙ በቃ ማአት ነገር ያልገባበት መስክሬ አመጣውኝና እዛ ከኋላ ቁጭ አድርጌ እያመለክኝ ያለ ከፊት ለፊት አንዲት ጀርባዋ ሁሉ ባዶ ነው። የዛ ጊዜ በቃ ልቤ እንዴት እንደተሰበረ ነገር እንደዛ መከራም ጥቼ አመጣሁት። ወንድም አሁን ይሄ ልጅ ያመልካል፣ ጠንካራ አይደለም፣ ራሱን መግዛት አይችልም፣ ራሱን መቆጣጠር አይችልም። ስለዚህ የጭህቶች የቸርች ልብስ ለዩ። እስቲ አሜን ይባላል። የቸርች ልብስ መለየት አለ። ነገሩ የኛ ቸርች እህቶች አንደኛ ናቸው በዚህ። ኢየሱስ ጌታ ነው። የቸርች ልብስ ሲገዛ ነው ባይዘው መጠንቀቅ ያለብን። አሁን ከሚስቴ ጋር ሲሄድ አብረን ነው የምንመርጠው። ይሄንኛው ኤክስ ይሄ ቡቭ የሚለው ነገር አለ አይደል? ይሄ ኤክስ ይላል። ኢየሱስ ጌታ እና ሲመረጥ ነው የቤት የመዝናኛ የቸርች ወደ ውጭ ሲል ቤት የሚለበስ ቤት በቁምጣ ብትሆኑ ምንም ችግር የለም፣ ቤታችሁ ነው። ሶኬ አሁን እኔ ዛሬ ልብስ አንዳንድ ሴቶች ምን ይላል? ጌታ ልቤን ነው የሚያውቀው። ይሄ ጥቅስ የት እንዳለ የሚያፋልገኝ። አሁን እኔ ዛሬ በቁምጣ መጥቼ ብሰብክ ምንድነው የምታረጉት? አንጠልጥላችሁ ሳይካትሪስት አይደል? መጥቼ ልቤ ነው ዋናው። እንዴ ልቤን አታዩም እንዴ? ልቤ ውስጥ እኮ እግዚአብሔር ማን ልቤ ነው ያለ? መጀመሪያ ከፊት ነው የምንጀምረው። መጽሐፍ ቅዱስ አለባበስን እግዚአብሔርን ከመፍራት ጋር ያገናኘዋል። በመሰሩ ልቤ ልቤ ለምትሉ እህቶች የትኛው ልብ እንደሆነ ይኸው መጽሐፉ ምን ይላል መሰላችሁ? አንደኛ ጢሞቴዎስ 2:9-10 እንዲሁም ደግሞ ሴቶች በሚገባ አንድ የሚገባ ካለ የማይገባ አለ፣ ከእፍረት አይደል የሚያሳፍር አለ አይደል? ይሄንኛ የማመጣ ነው ግን የሚያሳፍር ከዛ ራሳቸውን ከመግዛት ጋር ራሳቸውን ሶስተኛው ፕሪንሲፕል ምንድነው? ራሳቸው እንደው ያልበቃ ፋሽን ነው እንዴ? ፋሽን ሁሉ ቸርች አይለበስም። ሰውነታቸውን ይሸልሙ የምትለው ቃል ግን አለች በደንብ ያስቡ። አሜን። ዘንጣችሁ ነው እስቲ አሜን በሉ። በደንብ ተለብሶ ነው የሚመጣው ኢየሱስ እንደኔ ማለት ነው። እስቲ አሜን በሉ። እግዚአብሔር የሰጠንን እንደውም ኢትዮጵያ ያለበስኩትን ሁሉ እየተበቀልኩ ነው። ከምሬ እኮ ነው የምላችሁ። ለምን አንድ ልብስ ማታ አጥበዋለሁኝ ከዛ በኋላ ይደርቃል። አንድ ጥቁር ሱሪ ያለቀኝ ያለ ጥቁር ሱሪ ማታ አጥበዋለሁኝ፣ ቀን እየቀዘቀዘኝ ስራ ይዤ እለብሳለሁ። ስለዚህ እየተበቀልኩት ነው ለማለት ኢየሱስ ጌታ። ከዛ ምን ይላል? እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካም በማድረግ እንጂ። እግዚአብሔርን መፍራት የሚለው በልብ ይገለጣል። ይበቃኛል አለባበስ ላይ። ሁለተኛው ከጋብቻ በፊት ያለ መዳራትና ዝሙት። ጥቂት ነው የምናገረው። በተለይ እዚህ ሀገር ላይ ለልጆቻችሁን በደንብ ማስተማር ያለባችሁ ቦይፍሬንድና ገርል ፍሬንድ የሚል አስተምሮ በአዋቂዎችም ዘንድ አለ። እዚህ ሀገር አይታችሁ ከሆነ 6 ወር አብረው ይኖራሉ። አግብተሽዋል? አላገባው። ምንሽ ነው? ቦይፍሬንድ። ትጋባላችሁ? እርግጠኛ አይደለሁም፣ ግን አብረው ይኖራሉ። ይሄ አስተሳሰብ ቸርች ውስጥ ከገባ የጀዘቤል መንፈስ መሆን ስለሚሆን ቤቱን ለቆ መውጣት አለበት። እስቲ አሜን በሉ። ቤተ ክርስቲያን ውስጥ ገርል ፍሬንድ ቦይ ፍሬንድ የሚባል ጨዋታ የለም። ከየት ነው ያመጣ ነው? የለም። መጽሐፍ ቅዱስ እጮኝነት ፊያንሴ የሚለው ነው
ያለው ያ በአግባቡ ነው። መጋባት በሁሉ ዘንድ ክቡር መኝታውም ንጹህ ይሁን ይላል እንጂ መጀመሪያ መኝታ ቀጥሎ መጋባት አይልም። አሜን ነው ወይ? እስቲ አሜን ነው ወይ? ኢየሱስ ጌታ ነው። ስለዚህ ቦይፍሬንድ እና ገርል ፍሬንድ የሚባል የጀዘቤል ስፒሪት ነው እያልኳችሁ ነው ያላችሁ። ምን ማለት ነው? የትዳር ዓላማ በሌለበት መልኩ ሪሌሽንሺፕ መጀመር ማለት ነው። አይጋቡም። አዋሳ ሳይኮሎጂ ስማር ሪሰርች ሰራው የሃይስኩል ተማሪዎች ላይ ወደ 7 ጥያቄዎች አቀረብኩኝ። ከዛ በኋላ ምርጫ አለው። የተለያዩ ምርጫዎች አሉት እዛ ውስጥ። ለምሳሌ ጓደኛ አለ ይላል። አዎ አለኝ ይላል። ከላይ ሃይማኖት አለ፣ ጴንጤ፣ ኦርቶዶክስ፣ ሙስሊም የሚል ትምህርት ቤት ኦፍ ኮርስ እሺ ይቅር ስፔሲፊክ እንትን እንዳልል ማለት ነው። ኤኒዌይስ ምርጫ አለና ምርጫው ላይ ጓደኛ አለ። አዎ ጓደኛ አለኝ። እሺ አብራችሁ ተኝታችኋል ምናምን? አዎ ይላል። ያንን ይረሳና መጨረሻ ላይ ታገባታለህ ሲል አላገባትም ይላል። ይሄ ማለት ነው ከላይ ምን ይላል? ጴንጤ ይላል። ሁለተኛው ይሄ ነው ከጋብቻ በፊት። ሶስተኛው ማመንዘር ነው። በጋብቻ ውስጥ ያለ ትዳርን የሚበትን መንፈስ ነው። በባለ ትዳሮች መካከል የሚገባ መንፈስ ነው። ለሷ ወንድ የሚልክ ለሱ ሴት የሚልክ መንፈስ ነው። ይሄ መንፈስ የተወጋ ይሆን? እስቲ አሜን በሉ። እስቲ በጌታ በኢየሱስም የተመታ ይሆን እና ብላይንድ ያረጋታል፣ ደንቆሮ ያረጋል፣ ጆሮዋን ይዘጋል። ቃል ይሰበካል አሰማም፣ ቴክስት ትጻጻፋለች፣ እንደገና ከባሏ ውጭ ትሄዳለች። አይኖችን ይዛል፣ ጆሮን ይዛል። መንፈሱ ነው። ማድረግ አትፈልግም፣ ነገር ግን ታደርገዋለች። ማድረግ አይፈልግም፣ ነገር ግን ያደርገዋል። ምንድነው? he need deliverance። እስቲ አሜን በሉ። እስቲ በኢየሱስ ስም ይመታ በሉ። ትዳር ውስጥ የሚገባ መንፈስ በኢየሱስ ስም ዛሬ ከዚህ ጉባኤ ላይ ከምድራችን ላይ የተገለበጠ ይሁን። የባልን ልብ የሚያቆስል የሚስትን ልብ የሚያቆስል በጌታ በኢየሱስ ስም ኃይሉ ይሰበር። ሌላው ፖርኖግራፊ ነው። ወጣቶች ብቻ የሚከሰት አይደለም። ሰውን ስፒሪቹዋሊ፣ ሶሻሊ፣ ፊዚካሊ እና ሳይኮሎጂካሊ ዳሜጅ የሚያደርግ ከስልካችንና ጋር የሚገባ መንፈስ ነው። ለዚህ ነው ስልካችን ላይ መጠንቀቅ ያለብን። ወጣቶች ልጆችን ቼክ ማድረግ ያለብን። ሌላኛው ውርጃ ነው። ዶክተር አንቶኒዮስ አንድ ጊዜ አዋሳ እያገለገሉ ባሉበት ጊዜ በጣም ስለ ውርጃ ያስተምሩ ነበርና አሁን አስተማሩ በኋላ አሁን ንስሐ የምንገባበት ጊዜ ነው አሉ። ንስሐ ሲገባ ንስሐ የምትገቡ ሰዎች አሁን እጠራለሁ አሉ። አንደኛ የሕክምና ባለሙያ ሆናችሁ ያስወረዳችሁ፣ በሙያችሁ ያስወረዳችሁ ካላችሁ መታችሁ ንስሐ ገቡ አሉ። ሰው ወጣ። ሁለተኛ ምክንያት የሆናችሁ ወንዶች አብራችሁ ተኝታችሁ አረገዝኩ ስትል በቃ ሂጂ ብር ሰጥሻለሁ አስወጪው ያላችሁ ወንዶች ኑ አሉ። እነሱም መጡ። ባይዘው የዛ ጊዜ ሩቡ ነው የወጣው። እሺ እሳቸው ይሄንን አናውንስ ሲያደርጉ እኔም በዛ ቀን ወጥቼ ነበር። ትዝ ራሱ ደነገጠች። እሺ ቀጥሎን ያስወረዳችሁ ሐኪም አልነበርኩም፣ አላስወረድኩም። ሁለተኛ ምክንያት የሆኑ ወንዶች ምክንያት አይደለሁም። ሶስተኛ ሴቱ ናችሁ አርግዛችሁ ያስወረዳችሁ፣ እኔም አይደለሁም። ሌላው አራተኛው ሰው እንዳያስወርድ ያልከለከላችሁ ሲሉ አንድ ታሪክ ትዝ አለኝ። አንድ ጓደኛዬ ሚስቱ ዝም ብሎ በጓደኝነት ሲጀምር አረገዘች። መጥቶ አማከረኝ። ኢንፋክት የዛ ውስጥ አሁን የነበረው መንፈስ እኔ ውስጥ ነበር። ስለዚህ ምን አልኩ? ትክክል አይደለም፣ ኃጢአት ነው ብዬ አታስወርድ ብየዋለሁ። በደንብ ስሙኝ ብየዋለሁ። የተቆጨሁት ምን አለ ተከታትዬ አንገቱን ይዤ አንገቱ ተከታትዬ ማለት ነው እባክህ ይሄን ልጅ አትግደሉ ብዬ በቃ የምችለውን ይፈርጥ አለመጠቀሜ ነው ንስሐ እንድገባ ያደረገኝ። ግን በትክክል ኃጢአት ነው አታስወርድ ብየዋለሁ።
በመሰረቱ እዚህ ቆሞ የሚሰብከው ወንድማችሁ ሰለሞን ከውርጃ የተረፈ ነው በራሱ። እስቲ ለጌታ ክብራም። እናቴ ድንገት አረገዘች። ከዛ በኋላ ሆስፒታል ሄደች። ከዛ በሆስፒታል ከመወስዶ በኋላ ይሄንን ቤት መጣ ስለነገረችን ነው። እና ይቅር በለኝ ልጄ ተጨንቄ ነው አለች። ንስሐ ገባች፣ ጸለይንላት። ኢየሱስ ጌታ አሜን ነው። እና ምን አደረገች? መድኃኒት ሰበሰበችና ቃመችብኝ። ላይ አጣድፎ መሬት ላይ ጣላት። ሆስፒታል ሄደች እና አንዲት ሙስሊም ጎረቤት ነበረ እና ምን አለችኝ አለች፣ ኧረ ተው የመጀመሪያዋ ልጅ የዘላለም ስለሆነች የዘላለም እናት እባክዎ ይሄ ልጅ ርዝቅ ይሆናል አለች። በሙስሊመኛ ማለት ነው። ርዝቅ ማለት እዚህ ነው። እስቲ አሜን በሉ። ርዝቅ ማለት በረከት ማለት ነው። እስቲ አሜን በሉ። እስቲ ኢየሱስ ጌታን ክብር ለጌታ ለኢየሱስ ይሁን። ስለዚህ ምን ያስፈልጋል ማለት ነው? የዚህ ዕውቀት የሌለ ንስሐ ያስፈልጋል፣ ጸሎት ያስፈልጋል ማለት ነው። በእውነት አንድ ሰው ግን ንስሐ ከገባ በእግዚአብሔር ፊት ከተዋረደ የክርስቶስ ኢየሱስ ደም ያነጻዋል። ጄነሬሽናል ከርስ ይሰበራል ማለት ነው። ክብር ለኢየሱስ ይሁን። የተመሳሳይ ጾታ ሆሞሴክሹዋሊቲን ኃጢአት ነው ብሎ በደንብ አለማስጫን ብሎ አለማስተማር። በዚህ ሁኔታ ውስጥ የወደቁ የደከሙ ልጆቻችን ቢያዙ ሁለት ነገሮችን ይዘን መሄድ አለብን። አንደኛ እውነትን ይዘን መሄድ አለብን። ኢሶኬ ብንል ልጁን ልንጠቅመው አንችልም። እውነትን ይዘን መሄድ አለብን። ሁለተኛ ግን በፍቅርና በጸሎት ከዛ እንዲወጣ መጸለይ አለብን። እግዚአብሔር ያወጣዋል። እስቲ አሜን በሉ። ልጆቻችሁ አይበሉም። እስቲ አሜን በሉ። ራሳካፓ ኢየሱስ ጌታ ነው። የያዘውን የጨለማ ጉልበት እግዚአብሔር መጥቶ አስለቅቆ እግዚአብሔር በበቀል ያስነሳቸዋል፣ ለበረከት ያደርጋቸዋል ማለት ነው። ሌላው ፍቺ ነው። በእነዚህ ምክንያቶች ቤተሰብ ውስጥ ቤትን የሚበትን መንፈስ ነው። በጌታ በኢየሱስ ስም የተመታ ይሁን። ሶስተኛውን ርዕሱን ተናግሬ እጨርሳለሁ። ሶስተኛው የኤልዛቤል አሰራር የተቀቡትን የሚያሳድድ መንፈስ ነው። ምን ማለት ነው? እውነትን የሚናገሩ ሰዎችን የሚያሳድድ መንፈስ ነው። እውነት በእግዚአብሔር ቤት እንዳይነገር፣ እውነት በእግዚአብሔር ቃል እንዳይነገር፣ እውነትን የሚናገሩ ሰዎችን የሚያናድድ ስፒሪት ነው ይሄ መንፈስ ማለት ነው። ኤልያስን እዩት። በጣም ጃይንት የሆነ ትልቅ ሰው አንድ መጥቶ እነዛን የበዓልን መንትኖች ጠራርጎ ሲወጣ መልእክት ላከችባቸው። ገሎ ሲወጣ መልእክት ላከችባቸው እና ምን አለች? ላከችበት ዛሬ ካረድካቸው ከነቢያት መካከል ነፍስህን እንደ አንዱ ባላደርገው ስል ጥሎ ሄደ። እንዴ ጀግና አይደለም እንዴ? ኃያል አልነበረም እንዴ? ነገር ግን እዚህ ጋር አቅም አጣ። ነገር ግን ወደ ኮሬብ ተራራ ወጣ። እስቲ አሜን በሉ። እስቲ አሜን በሉ። እስቲ ይህንን እየተናገር ቆመን እንጸልያለን። ኢየሱስ ክርስቶስ ጌታ፣ ኢየሱስ ክርስቶስ ጌታ። ጨርሻለሁ። ከቻላችሁ ብትቆሙልኝ። ኢየሱስ ጌታ የምትችሉ ብቻ። ኢየሱስ ጌታ ነው እና ኮሬብ ላይ ሲወጣ የሰራዊት ጌታ እግዚአብሔርን ተገናኘው፣ አገኘው እና ኃይል ሞላ። የሚገርማችሁ እሱ ብቻ አይደለም፣ 3 ልጆች ይዞ ወረደ። እስቲ አሜን በሉ። ብቻውን አይደለም፣ 3 ልጆ ኤልሳን ይዞ ወረደ፣ አዛሪያስን ይዞ ወረደ፣ አዛኤልን ይዞ ወረደ፣ ኢዩን ይዞ ወረደ። ዛሬ በዚህ ቤት ለበቀል የሚወለዱ ልጆች አሉ። በኃይል የሚወለዱ ልጆች አሉ። ለበቀል የሚወለዱ ልጆች አሉ። የኤልዛቤል መንፈስ አሳድደው የሚመታ ጸሎት፣ የሚመታ አገልግሎት ከቤታችሁ ላይ፣ ከትውልዳችሁ ላይ፣ ከልጆቻችሁ ላይ በጌታ በኢየሱስም አሁን የተዋረደ ይሆን። በጌታ በኢየሱስም የተዋረደ ይሆን። ቤቶችን ለቆ እንዲሄድ አዛለሁ። ሕፃናትን ለቆ እንዲሄድ አዛለሁ። ወጣቶችን ለቆ እንዲሄድ አዛለሁ። ወንዶችን ሴቶችን ለቆ እንዲሄድ አዛለሁ። ኃይሉ በኢየሱስም የተመታ ይሆን። ጉልበቱ በኢየሱስም የተመታ ይሆን። በኢየሱስም የተዋረደ ይሆን።
ክብር ላንተ ይሁን። መንፈሱን ስለቀጣ ስለመታ ስም ደግሞ በዚህ ቤት በኃይል ከፍ ስለሚል ስም ለዘላለም የተባረከ ይሁን። ለጌታ ከፍ ያለ ክብር አምጡለት።